ከፍተኛ ገንዘብ የሚከፈላቸው ገዳዮች ፕሮፌሽናል ገዳዮችን ትቀጥራለች። ከ60 እስከ 70 ሚሊዮን ዶላር የሚገመት አውጥታ ከቻይና የአየር መቃወሚያ ገዝታለች። 13 ምሽት ያለማቋረጥ ኢራን ስትደበደብ ሰነበተች። የእንግሊዝን የጦር ቤዝ የሚሰልል አንድ እንግሊዛዊ ተገኝቶ ነበርና የሚሰልለው ለኢራን ነው። ንግድ ነው ነገሩ፣ ፖለቲካ ነው ምንድነው? በጣም ከፍተኛ ንቀት ነው እውነት ለምናገር እያሳየቻለች። ግን ደግሞ ጋሼ ትራምፕ ከዚህ በመለስ አንድ መልካም ዜና ይዤ መጥቻለሁ ብለዋል። የእስራኤል የአውሮፓን አቅም ነው የሚሰልሉ ያሉት። ነገሩ የማይሆን ነገር ሆኖ ተስፋ አስቆራጭ ወደ መሆን መጣ። ምናልባት ኢራን ሙሉ ለሙሉ ሰላሙን አትፈልገው። በፍጹም እንደማይሳካ ትራምፕ አረጋገጠ። የተቃውሞ ሰልፎችም ጭምር ተከስተዋል እና ከቦታቸው ይነሱ አይነት የአሜሪካ ትልቁ አቅሟ ሲአይኤ ነው። ለዓለም አቀፉ የጦር ወንጀለኞች ፍርድ ቤት አሳልፌ እሰጣለሁ። እየሆነ ያለው ነገር ሊሆን የሚገባው ነገር ነው ብለህ መቀበል። ኢራን ከዚህ ጦርነት ማትረፍ የምትፈልገው ነገር አለ። ሰላም ጤና ይስጥልን። የተወደዳችሁ ያሌታ ቤተሰቦች እንዴት አላችሁ? በኢትዮጵያ ያላችሁ በርቱ እንዴት እያረጋችሁ ነው? ክረምት ነውና ወጪ ደግሞ ሙቀቱ ከፍና ዝቅ እያለ ያው በተለያየ መንገድ እንሰማለን። ለማንኛውም ባላችሁበት ሰላም ሁኑ። እንግዲህ የመካከለኛ ምስራቅ ጉዳይ ነው የምናነሳው። ከያሬዶ ጋር ነን ያለነው። የመካከለኛ ምስራቅ ጉዳይ አንዴ ከፍ አንዴ ዝቅ እያለ እንደ አየር ንብረት እንደ አውሮፓና እንደ አሜሪካ እንዳለው ብቻ ሳይሆን ኢትዮጵያም ላይ በክረምትም ፀሐይ እያገኘን ነው። እንደሱ አይነት ነገሮች ሆነዋል። የተለያዩ ጉዳዮች እየተከሰቱ ነው ያሉት። በተለይ ቻይና ለኢራን የጸረ ሚሳኤል በትከሻ ላይ የሚደረገው የጸረ ሚሳኤል ሰጥታለች ተብሎ እየተነሳ ነው። ስለዚህም ከ60 እስከ 70 ሚሊዮን ዶላር ተከፍሏታል እየተባለ ነው። ይሁን እንጂ በቻይና በኩል ማስተባበያዎች እየወጡ ነው ያሉት። ከዛ ባሻገር ደግሞ ኔታንያሁ ወደ አሜሪካ ሄዳለው ባሉበት ጉዳይ ላይ የአሜሪካው ከንቲባ የኒውዮርኩ ከንቲባ ያስነሱት ግርግር አለ። እሱም ብቻም አይደለም ደግሞ ወደዚህ ወደ ትራምፕ መለስ ስንል ከሐማስ ጋር በተገናኘ አንድ መልካም ዜና ይዤ መጥቻለሁ። ሐማስ ትጥቅ ሊፈታላችሁ ነው ብለዋል። እንግዲህ ጋሼን ትራምፕን እናምናለን አናምንም የሚለው እንዳለ ሆኖ ግን አብራችሁን ቆዩ። እነዚህ ጉዳዮች እናነሳለን። ያሬዶ እንዴት ይዞሃል? እግዚአብሔር ይመስገን። የበለ ክረምት እንዴት እያደረገ ነው? የዘንድሮ ክረምት ቆንጆ ነው፣ በጣም ያምራል። ፀሐይ፣ ዝናቡ እንደውም አይበዛም ብዙ ደስ የሚለው። እኔ ደግሞ ብዙም ክረምት አድናቂ አይደለሁም። ወደ አውሮፓ መሄድ ነበረብህ በጊዜው። እዛ ከፍተኛ ሙቀት ነው። እዛ በጣም ከፍተኛ ሙቀት ይሻለኛል ከቅዝቃዜ ይልቅ። ኦኬ እንግዲህ በሙቀት ነው የምትበስለው ማለት ነው። በእርግጥ ሁለቱም ሲሆን ያው የራሱ አደጋ ያለው አውሮፓና አሜሪካ አካባቢ በጣም በርካታ ሰዎች በሙቀቱ ምክንያት ህይወታቸውን እንዳጡም ድረስ ሲሰማ ነበር። ያው ከፍ ሲልም ከፍ ይላል። ለማንኛውም የተመጣጠነውን አየር እንደ ኢትዮጵያ ይስጠን ነው ምርቃት። በጣም ከሆነ አይደል ይበላል ከሆነ ማይገኝ ነው። አዎ ማለት በክረምት እንዲህ አይነት ፀሐይ ማግኘት ቀላል አይደለም። እጅግ በጣም ማንኛውም እንግዲህ አሽገንም ቢሆን ልካለን ወደ አውሮፓ ሲያወጣ እንግዲህ መካከለኛው ምስራቅ መግቢያ ላይ እንዳልኩት አንዴ ሞቅ አንዴ በረድ ይላል እንዳየር ንብረቱ ነገር እና ግን አንፕሬዲክተብል የምንለው ነው አይደል? ምንም አይገመቴ ነው። የሆነ ጊዜ ላይ ምን እንደሚሆን ሁሉ አይታወቅም እና ከተከታታይ የሁለተኛ ጥቃት የአሜሪካ የሁለተኛ ጥቃት በኋላ ትንሽዬ እንደ ምንድነው እንደ ፋታ ነገር ወስደው ነበር። ትንሽ ናፕ ነገር ወስደው ነበር። ግን እሱ ፋታ የተገታበት መንገድ በተለይ በኢራን በኩል ነው ጉዳዩ የሆነው እና ይሄ ነገር ሌላ አይነት በዮርዳኖስ ያለውን የአሜሪካንን የጦር ሰፈር መታ ነው ኢራን ጉዳዩ ድጋሚ እንዲነሳ የሆነውና የቢቢሲው ተንታኝ ምን ይላል? ኢራን እንትን ትፈልጋለች። አሁን ባለችበት ሁኔታ ምንድነው ትንሽ ጥቃት ትፈልጋለች ወይም ትንሽ ጦርነት ትፈልጋለች ይላል። ምክንያቱም ሙሉ ለሙሉ ከጦርነቱም ከወጣች የምትፈልገውን ነገር ካላሳካች ሌላ ቀውስ ከሀገሯ ሊነሳ ይችላል የሚል ስጋት ያነሳል። ከዛ ባሻገር ግን የዚህ ከኢኮኖሚውም ባሻገር ደግሞ ከአሜሪካ የምታገኛቸውን ጥቅሞች ደግሞ ለማስጠበቅ ትንሽ በዚህ አይነት መንገድ መሄድ አለባት የሚለው ደግሞ ሌላኛው ጉዳይ ነውና ስለዚህ አሁን በእንዲህ አይነት ሁኔታ ያለውን ውጥረት ያነሳና እንግዲህ አሁን አሜሪካና ኢራን ያሉበትን እሰጥ አገባ ያው የመተነኳኮስ መኮራኮም ነገር ምናልባት ኢራን ሙሉ ለሙሉ ሰላሙን አትፈልገውም የምትፈልገውን እስካላሳካች ድረስ አይነት የሚል እሳቤን ያነሳል። ከሀገር ውስጥ የሚነሳውን ብቻ ሳይሆን ከዓለም አቀፍም ጉዳይ ጋር በተገናኘ ማለት ነውና እዚህም እዛም እየሄደች የምትተነኩስበት ምክንያት እሱ ነው ይላል እና እንደውም እስካሁን ድረስ አልተረጋገጠም የተባለው የስዊዝ ካናል ጥቃት
ግብጽ እንግዲህ ስዊዝ ካናል ላይ እንዳለች ይታወቃልና ግብጽ ድረስ መጥቶ ያወደማቸው ነገሮች አሉና ይሄ ነገር ምናልባት ኢራን እዚህ ጉዳይ ላይ ሁሉንም አነካክታ ከዛ ጥቅሟ እስኪከበር ድረስ ምንም ነገር አይሆንም አይነት የሚለው ምክንያቱም ሳውዲ ያላት ብቸኛ አማራጭ እየሆነ ያለው በስዊዝ ካናል በኩል ነው እንግዲህ አሁን የነዳጅ ጉዳዩ እየሄደ ያለውና ስለዚህ በዛ በኩልም ከተዘጋባት ሳውዲ እንግዲህ ሌላ ችግር ነው የሚፈጠረው ማለት ነውና እነዚህን ጉዳዮች ስንመለከት እንግዲህ ትኩሳቱ ከፍ እያለ መጥቷል። መግቢያ ላይ እንዳልኩኝ ደግሞ የቻይናም እንግዲህ ኢራን አንዱ ያጣቸው የመጀመሪያ ውድመት የደረሰባት የአየር መቃወሚያ ጉዳይ ነው። የአየር መቃወሚያቸው ጠቅላላ እየሰሩ አይደለም። እስራኤልም ትሁን አሜሪካ በቀጥታ እየገቡ በጣም በርካታ ጥቃቶችን እንዳደረሱባት እናውቃለን እና ከእሱ ጋር በተገናኘ እንግዲህ ያለውባትን ክፍተት ለመሙላት ከ60 እስከ 70 ሚሊዮን ዶላር የሚገመት አውጥታ ከቻይና የአየር መቃወሚያ ገዝታለች እየተባለ ነው እና የቻይናው የውጭ ጉዳይ ሚኒስትር መሰረተ ቢስ ነው የሚል መልስ ነው የሰጡት። እንዲሁም የመከላከያ ሚኒስትሩም ሐሰት የሚል ቃል ብቻ ነው የተናገሩት በዚህ ጉዳይ ላይ ተጠይቀውና በእርግጥ እውነት እንዲሉ እንጠብቃለን ነው ጥያቄው እና እንዲህ እያለ ያሉ ሁኔታዎች አሉ። ሌሎችን ጉዳዮች እናነሳለን። በዚህ እንደርደር ሰሞኑን እንዴት አያቸው? እንግዲህ መካከለኛው ምስራቅ የዓለማችን በጣም ሙቀታማው ክፍል ነው። ሚኒንግ በክላይሜት ወይም ደግሞ በእሳተ ገሞራ ምናምን ሳይሆን በጦርነት ምናልባት ዓለማችንንም ወደፊት ከፍሎ ጎራ ለይቶ ሊያዋጋ የሚችለው የዓለማችን ቀጠና እሱ ነው ማለት ይቻላል። ጦርነቱ በጣም በእርግጠኛነት ቀዘቀዘ። አንተ ብለኸዋል። ቀዘቀዘ ሲባል ብሶ ነው የሚነሳው እንደገና ተባብሶ እና ሁሌ የሚፈራው ይሄ ኢራን ያው ቀጠናውን በሙሉ የማዳረስ ነገር ታይባታለህ። ጦርነቱ በኢራንና በእስራኤል ወይም በኢራንና በአሜሪካ ብቻ እንዲወሰን ሳይሆን አሜሪካ የምትነካካቸውን የምትገባባቸውን አገሮች ወይም ከአሜሪካ ጋር ወዳጅ የሚባሉ አገሮችን በሙሉ የመደብደብ ነገር አለ። ይሄ ማለት ዝም ብለው የአሜሪካ የጦር ቤዞች ብቻ አሉ የሚደበደቡት። የነዛም ሀገሮች መሰረተ ልማቶች ይወድማሉ። የአየር ኤርፖርቶች ይወድማሉ፣ የጋዝ ማጣሪያዎች ይወድማሉ፣ ነዳጅ ማጣሪያዎች ይወድማሉ። በጣም ብዙ ነገር ነው አገራቱ እየከሰሩ ያሉት እና እንግዲህ አሁን ይህን ጦርነት ዝም ብለን መንገዱን ስታይ ፌብሩዋሪ 28 ከጀመረ በኋላ ያ ድብደባ አንድ ጊዜ ከሄደ በኋላ ወዲያው ወደ ድርድር ለመምጣት ረጅም ጊዜ ቢያንስ 1-2 ወር የፈጀ ለድርድር የተለያዩ ሀገራት ላይ በመሄድ ለመደራደር ተሞከረ። በዚህ በመሃል ላይ ግን የሆርሙዝ ጉዳይ መረጋጋት አላመጣም አይደል? ሆርሙዝ ላይ ኢራን የምትሰነዝረው ጥቃት እንደገና ሪታሌት በማድረግ አሜሪካ አጸፋ እየመለሰች ነገሩ እንትን እያለ ድርድሩ የማይሆን አቅጣጫ ያዘ እና አሁን ስቴፑን ነው ማሳየህ። ከዛ በኋላ የሆነው ነገር ምንድነው? በአሜሪካና በእስራኤል ማለት የተፈጠረው ነገር ነው። በዚህ በድርድር ውስጥ ለኢራን እንደ ትልቅ ስኬት የተቆጠረው አሜሪካና እስራኤልን ለመነጣጠል የሄደችበት ርቀት ነው። እሱም ሊባኖስ ነው። በሊባኖስ አማካኝነት አሜሪካና እስራኤል ለመነጠል የሄደችበት ርቀት ለጊዜው ቢሆን ተሳክቷል። አሁን ፌል አድርጓል። ኦልሬዲ ሳክቷል። ለምንድነው? ግጭት ተፈጥሮ ነበር። ለወራትም ግንኙነት ተቋርጦ ነበር። እስራኤል ምንም አይነት የጦር መሳሪያ እርዳታ ከአሜሪካ ከዚህ በኋላ ወደ እስራኤል አይመጣም ወደሚል ነገር ነው የገባችውና ለምን ከሊባኖስ ውጡ አንወጣም በሚል ከትራምፕ ጋር በተፈጠረው ንትርክ በሁለቱ ሀገራት መሀል ላይ ተፈጥሮ የማያውቅ አይነት ቅሬታ ነው የተፈጠረው። እንደን ይሄ ቅሬታ እንዳለ አሜሪካ በራሷ መንገድ ከኢራን ጋር ነገሩን ለመቋጨት የሄደችበት መንገድ ራሱ በፍጹም እንደማይሳካ ትራምፕ አረጋገጠ። በዋናነት ኳታር እና ፓኪስታን ነገሩን ይዘውት በጣም ረጅም ርቀት ለመሄድ ሞከሩ። 14 ነጥብ ያለው ስምምነት ለመስማማት ተሞከረ። ግን ይሄም ራሱ ወደ አንድ ልባት ሳይመጣ ግጭቶች በመሃል ላይ ስለሚፈጠሩ ነገሩ የማይሆን ነገር ሆኖ ተስፋ አስቆራጭ ወደ መሆን መጣ። ገባ? አሁን በጣም ጥቃት እንደደረሰበት ሀገር፣ በጣም እንደተጎዳ ሀገር፣ ካሳ እንደሚጠይቅ ሀገር ይሄን ነገር ማፍጠር የነበረባት ኢራን ናት ብለህ ታስባለህ አይደል? ግን እንደሱ አይደለም የሚሆነው ነገር። በቃ ሰዎቹ እብዶች ናቸው ወደ ማለት ነው መጨረሻ ላይ ዶናልድ ትራምፕ የመጡት። እነዚህ ሰዎች ጤነኛ አይደሉም፣ እብዶች ናቸው። በቃ መጡ፣ ተስማሙ ስትላቸው በሆነ መንገድ ነገሩን አፍርሰውት ይገኛሉ። እና እንደውም በቃ እንደበደባታለን ብለው 13 ምሽት ያለማቋረጥ ኢራን ስትደበደብ ሰነበተች።
ኦልሞስት 2 ሳምንት በለው ያለ ማቋረጥ ስትደበደብ ሰንብታ እንደገና በመሃል ነገሩ ትንሽ ጋብ አለ። እንደውም ጋብ ሲል አሜሪካ የሚሳኤል ስቶኳ አለቀባት መሰል ምናምን ተብሎ ሀሜት ምናምን ተጀመረ፣ ወሬ ተጀመረ አይደል? አሜሪካ ለምን ፖዝ አደረጉት ነው ለምን አትደበድቡም ይመስላልና ከዛ በኋላ እንደገና ወደ ድርድር ለመምጣት እንቅስቃሴ የተጀመረ አይደል? አሁን በዚህ ማለት ነው እንግዲህ ማክሰኞ ዕለት እንደገና ዮርዳኖስ የሚገኘውን የጦር ቤዝ እንደገና በጣም በከፍተኛ ደረጃ ነገር ከቆመ ጋብ ካለ በኋላ ማናት ኢራን እንደገና የደበደበችው ማለት ነው። የሰውየው ትንታኔ እንዴት አየኸው? ማለት ኢራን ኖ ፒስ ኖ ዋር የሚለውን ትፈልገዋለች ይላል። በጣም ነው የምስማማው። ያው የፖለቲካው አካሄድ አንዳንድ ጊዜ አይገመትም፣ ማለትም አንዳንዴ ደግሞ ግልጽ ነው። ምክንያቱም የሀገር ያለበትን ቀውስ ኢራን የገባችበትን ቀውስ ስታስብ ይሄ ጦርነት ቢበርድ በቀጣይ ለዚህ ህዝብ የሚሆን መፍትሄ በተለይ ለምሳሌ የካሳ ጥያቄያቸው ካልተመለሰ እንግዲህ ከ300 ቢሊዮን ዶላር በላይ ካሳ እንፈልጋለን ያሉት እና እንደዚህ ያለ አስብ እንግዲህ አሜሪካ እኮ 30 ምናምን ቢሊዮን ያወጣችሁ ለመደብደብ ለ300 ቢሊዮን እንዴት ይነጻጸራል? ሂሳቡ በ10 ተባዝቶ ማለት ኢራንን ለመምታት ለማፍረስ ምናምን አሜሪካ ኦፍ ኮርስ የፈረሰው ንብረት አይደለም ይሄ። አሜሪካ ኢራንን ለማፈራረስ ወይም መሰረተ ልማቶቿን ወታደራዊ ተቋሞቿን ለመምታት የተጠቀመችው ነው 30 ምናምን ቢሊዮን ዶላር አወጣች የተባለው እና አሁን ኢራን ግን እንደ ካሳ እየጠየቀች ያለችው ወደ 300 ምናምን ቢሊዮን በላይ ዶላር በላይ ያልፋል። እንደን ዶናልድ ትራምፕ ተቃላቃላቸውን ቀይረው በአንዳንዱን በምግብ እርዳታ መልክ እንሰጣቸዋለን ምናምን ብለው ነበር። አረኛ ምግብ አልናፈልግም ያው እሱ ክብረ ነክ ለማድረግም ጭምር ነው። ምግብ ራብ ላይ ስላሉ ችግር ላይ ስላሉ አንዳንዱ ገንዘብ በእህል መልክ እንሰጣቸዋለን ብለው ሌላ እንትን ትርምስ ተነሱ። ገንዘብ አንሰጣችሁም ነው ገንዘብ አይናችን እያየ ለእናንተ መስጠት ማለት ኒውክሌር ገንቡ ማለት ነው። ያ ነገር ነው ቀጥሎ የነበረውና አሁን በርዶ በነበረበት ደግሞ እንደገና የማክሰኞ ዕለታዊ የዮርዳኖስ ድብደባ ተፈጸመ። እሱ እንደተባለው ለትንተና ያስቸግራል። በሌላ ቋንቋ ኢራን ከዚህ ጦርነት ማትረፍ የምትፈልገው ነገር አለ የሚለውን ግምት እውነት ያደርገዋል። አንደኛ ህዝቡ ከጦርነት አዙሪት እንዳይወጣ የማድረግ ጉዳይ፣ ሁለተኛ አሜሪካ ላይ ጫና መፍጠር፣ የምትፈልጋቸው ነገሮች ለማስተካከት የምትሄድበት ርቀት ሊሆን ይችላል የሚለው ነገር እውነት ሊሆን ይችላል እና እንጂ ካልሆነ ግን ምን ብለህ ልተነትነው ትችላለህ ማለት በጣም ነገሩ ወደ ሰላማዊ መንገድ ሊመጣ ነው ብለው ሲባል ያደፈርሱታል መልሰው። አሁን እኮ የሚያደፈርሱት እነሱ ናቸው። ወይ ሚሳኤል ተኩሳሉ ወይ ድሮን ይተኩስና አንድ መርከብ ይመታሉ፣ ወዲያውኑ ስምነቱ ይፈርሳል። እየተደበደበን ነው ብለው ደግሞ ይጮሃሉ፣ ወዲያውኑ ገባ እየተመታን ነው ፈርሷል፣ አሜሪካ ራሷ አፈረሰችው ይላሉ። እነሱ ሲመቱ ምንም አይመስላቸውም አይነት ስታፍ ነው ያለው ነገርና ደስ የማይል ነገር ነው እየሆነ ያለው። ዞሮ አሁን ነገሩ በዛ ብቻ ሳውዲ ትንሽ የተቀላቀለች ናት ወደዚህ ነገር ታውቃለህ። ሳውዲ ራሷ ከአሜሪካ ጋር በጥምር ኢራቅ የሚገኘውን ታጣቂ ደብድባለች። ኢራን ያለውን ታጣቂ ማን የሚያስታጥቀው? ኢራቅ ያለውን ታጣቂ ማን የሚያስታጥቀው? የኢራን ሚሊሻ የኢራቅ ሚሊሻ የሚያስታጥቀው ኢራን ናት የምታስታጥቀው። ስለዚህ ሳውዲ ኦልሬዲ ቀስ ብላ ወደ ምን ተጠጋች ማለት ነው? ወደ ጦርነቱ እየተጠጋች ነው ያለችው አይደል? ያ ብቻ ሳይሆን ቅድም አንተ ያነሳው የዚህ ስዊስ ካናል ጉዳይ አለ። እሱም በጣም አንገብጋቢ ጉዳይ ነው። ምክንያቱም ሳውዲ መጠቀመው ያን መስመር ነው። የግብጽ መርከቦች መመታታቸው ተገልጿል። ይሄ ማለት ካናሉ ራሱ አደጋ ውስጥ ገብቷል ማለት ነው። የጦርነት ቀጠና ላይ ሆርሙዝ ብቻ አይደለም ነው። እዛ ጋር ባቤል መንደብ ላይ እየተፈጠረ ያለ ቀውስ አለ፣ ሁቲ እየፈጠረ ያለ ቀውስ አለ። አሁን ካናሎች በሙሉ እነዚህ መተላለፊያ እንትኖች በሙሉ እዮብ ዝም ብለህ ስታያቸው ወደ እንትን እየመጡ ናቸው። ይሄ ምንድነው አላማው ካልከኝ አሜሪካ ላይ አሁንም ጫና ለመፍጠር የምትሄድበት ርቀት ነው። ምክንያቱም ይሄ ጫና የዓለም አቀፉ ማህበረሰብ ጫና ነው የሚሆነው አይደል? ይሄን ጦርነት በአንድም በሌላም መንገድ አሜሪካ በጣም ለመቋጨት የምትስገበገብበት ምክንያት ይሄን ጫና ሽሽት ነው። ዓለም ላይ የሚፈጠረው የኃይል አቅርቦት እጥረት አይደል? ጫናው ማን ላይ ነው የሚያመጣው? አሜሪካ ላይ። ኢራን ደግሞ እዛ ጋር ሁቲን ባቤል መንደብ ዝጋት አለች። እዚህ ጋር የስዊዝ ካናል ላይ ያለው ነው። እሱ ጋር ደግሞ አሁንም የግብጽ መርከቦች ተመቱ ማለት ጦርነቱ ለምሳሌ ግብጽ ጽፋ አልመለሰችም እስካሁን። ኢቭን ማን እንደመታው እንኳን በውል አልታወቀም እስካሁን ድረስ። ማን ነው ስዊዝ ካናል ላይ ፖርት ላይ የቆሙትን የግብጽ ነዳጅ ጫኝ መርከቦች የመታቸው? ንዋን ነውስ ሚስጥር ነው ማለት ነው። አየህ
ስለዚህ እዚህም እዛም የሚነደው እሳት ጦርነቱን ቀጠናዊ ያደርገዋል። ኢራን በጣም ትፈልገዋለች ይሄን። ለምን? አሜሪካ ላይ ጫና ለማሳደር እንደን ቅድም አንተ እንዳልከው የምትፈልገውን ነገር በፍጥነት ማግኘት እንድትችለው ይሄን የምታደርገውና ያው ወታደራዊው IRGC የሚሄድበት መንገድ የጦርነት መንገዶች ናቸው። ነገሮችን በኃይል ግራብ አድርጎ የመውሰድ ነገር ነው የምትመለከተው። ኢራን አሜሪካ ላይ ጫና ለመፍጠር የምትሄድበትን ርቀት ነው የምታየው። የኃይል መተላለፊያዎችን በሙሉ የጦርነት ቀጠና የማድረግ ዝንባሌ ታይባታለህ። እንደዚህ ከሆነ ጦርነቱን ከማብረድ ይልቅ ማባባስ ነው የሚሆነው። አስብ፣ ትራምፕ በከፍተኛ ደረጃ ከዚህ ጦርነት ለመውጣት ፍላጎት አላቸው። በቃ አሸንፍ ያለው አንድና አንድ ነገር ኢራን የኒውክሌር ባለቤት እንደማትሆን አረጋግጫለሁ ብሎ ለመውጣት እየተጣደፉ ባሉበት ሰዓት ላይ ኢራን ደግሞ እንደገና የሆነ ነገር እየተነኮሰች ጦርነቱን ትቀሰቅሰዋለችና ትንሽ ግራ ያጋባል። የእውነት ለምናገር ያው ዝም ብለህ ታስበው ነገር ምንድነው እዚህ ነገር መጨረሻው ትላለህ። እኛ እናውቃለን መጨረሻውን መጨረሻ እንጂ እኛ እናውቃለን። ግን እንዳልኩ ነው አያያዙ የሆነ ሰላም ቶሎ ለመፍጠር ጉጉት አታይም። ቶሎ ወደ መፍትሄ ለመምጣት ጉጉት አታይም። እንዴ ድርድር የተለያየ ክፍል ሆነ በሽማግሌ እሺ አገሩ ተቀመጠ እሺ በነ ኳታር በነ ምናምን በኩል እንትን በል ተደራድር። አንድ ከተማ ላይ ለድርድር መጣ አንድ ጠረጴዛ እንቀመጥም ብለህ መደራደር ማለት ምን ማለት ነው? በጣም ከፍተኛ ንቀት ነው እውነት ለምናገር እያሳየቻለችውና በዚህ ሁሉ ጉዳት ውስጥ ሆነ እንደዚህ አይነት ጀብደኝነት ኖርማሊ እንደ ወታደር ነው አገሪቷ ላይ በአብዛኛው ኮንትሮል IRGC እንደመሆኑ መጠን የወታደሩ ሀርት ነው። ይሄ ልብ ነው፣ ቦልድነስ፣ ሽንፈት ምናምን አይ እዚህ ጋር ወደመ፣ ተሰበረ፣ ሞተ፣ ተቀነጠሰ they don't care። ግን ከዚህ በላይስ ምን ይመጣል? አንዳንዴ እንደሱም ትላለህ አይደል? ማለት ከዚህ በላይ ኢራን ምን ይመጣባታል? ማለት ምን ያልሆነባት ነገር አለ? ስለዚህ እንዲህ ካልሆነብን አይቀር ከመጨረሻው እንሂድና የምንፈልገውን ነገር እናሳካስ አይሆንም ወይ ትላለህ አይደል? እንደሱ ነው እንጂ በደንብ ነው እንጂ እንደሱ። ግን እሱ መንገድ ያስኬዳል ወይ? አሁን ኢራን እየሄደችበት ያለው መንገድ ስትመለከት ጦርነቱን ቀጠናዊ ለማድረግ ሁሉንም መነካካት፣ ሁሉም ተጎትተው እንዲገቡ ማድረግ። ልብ በል በዚህ መሀል ብቻዋን አይደለችም። በዩክሬንና በራሻ መካከል የተፈጠረውና ከ4 ዓመት በላይ የዘለቀው ጦርነት እንደገና የአሜሪካን አቴንሽን እንዳያገኝ ራሻ ትፈልጋለች። ስለዚህ አሜሪካንን የት ማስረት ትፈልጋለች? እሷ ኢራን ላይ ማስረት ትፈልጋለች። ስለዚህ ልጓም ናት። ልጓም አስገባባለሁ የሚል ቃል ታክሰላለ በኋላ መጨረሻ ነው ስላልከኝ ነው። ልጓም አስገባባለሁ የሚል ቃል ልጓምነት ገባ። ልጓምነቱ አሜሪካንን ጭምር ገትራ የምትይዝበት ነው። ገባ የምትይዝበትና አሜሪካን ቴክኖሎጂ የምታቀበት አቅሟ የምታዳከምበት ምናምን ነው። እንደዛ ነውና በተለይ የራሻና የቻይና ጣልቃ ገብነት ታውቃለህ፣ ፊት ለፊት ጦርነቱን መቀላቀል አይፈልጉም። ኢራን የጦስ ዶሮ ሆናም ቢሆን እነሱ በኋላ ላይ አይቀሬው ነገር ሲመጣ ለዛ ነው የሚዘጋጁት። የአሜሪካንን፣ የእስራኤልን፣ የአውሮፓን አቅም ነው የሚሰልሉ ያሉት። የራሳቸውን መሳሪያ አብረው እየሞከሩ ማለት ነው። የራሳቸውን መሳሪያ በኢራን በኩል ይሞክራሉ። አሁን ቅድም ያልከው ይሄ ወደ 400 የሚጠጋ በትከሻ ላይ የምትሸከመው ጸረ ሚሳኤል፣ ይሄ ማለት የሚወረወረው ሚሳኤል ከትከሻ ላይ ነው ተኩሰ እንትን የምታደርገው ማለት ነው። ገባ? አሁን አዲስ ምርት ነው እንግዲህ ይሄን ትሞክራለህ። የታመተ የምትሞክረው አውድማው ላይ ነው፣ ጦርነት ሜዳ ላይ የምትሞክረው ያለማቋረጥ ዴይ ኤንድ ናይት ሚሳኤል የሚዘንብባት ኢራን አለች። እዛ ካልሞከርክ የት ትሞክራለህ? እና ንግድ ነው ነገሩ፣ ፖለቲካ ነው ምንድን ነው? እውነት ነው ምን ምልህ ዝም ብለህ ስታስበው ህዝቡ በምን አይነት ፍርሃት ውስጥ እንደሚኖር በምን አይነት የኑሮ ድቀት ውስጥ እንደሚኖር ስታስብ ያሳዝናል። ነገር ግን እኔ ያው ጊዜው ሊሆን ያለው ነገር እየሆነ ነው ብዬ ስለማስብ መጨረሻውን የሚናፍቀኝን ባቀውም ባላቀውም መጨረሻው እሱ ይሻለኛል። አሁን እንዳልከው ነው እንግዲህ የኢራን ጉዳይ። እንደውም ወደ ስቱዲዮ ከመግባታችን ከ10-15 ደቂቃ በፊት ቢቢሲ አንድ ያወጣው ነገር ነበረ። በተለይ የዚህ የቆጵሮስ ላይ የእንግሊዝን የጦር ቤዝ የሚሰልል አንድ እንግሊዛዊ ተገኝቶ ነበርና የሚሰልለው ለኢራን ነው
እና ለኢራን እየሰለለ ተገኝቶ ያው ለአይአርጂሲ መልእክት የላከባቸውን ሰነዶች ሁሉ ይዘናል ይላል እንግዲህ መረጃውና ለምንድነው እሱንም ማለሳው እንዳልከው ቀጠናዊ ጉዳዮች ምክንያቱም ብዙ ነገሮች በተነካኩ መጠን አሜሪካ ላይ የሚፈጠረውን ጫና ታስባለህ ምንድነው አሁን እንደውም ሌላ ጉዳይ ማለት አሁንም ጫናው እንዳለ ነው እንደውም ሌላ ነገር ተጨምሮም ነው እንደማለት ነውና እነዚህ ነገሮች ስታስብ ኢራን እንግዲህ ማለት ያው ሰላዮች ሁሌም ይኖራሉ የትኛውም ሀገር ሰላዮች በተለይ አይደለም በዚህ በትልልቅ ደረጃ በጦርነት ላይ ያሉ ሀገሮች አይደለም ሌሎቹ እንኳን በተለያየ መንገድ ሰላዮቻቸውን የተለያየ ሀገር ላይ እንደሚልኩ ይታወቃል ግን ደግሞ እንደዚህ ጦርነት ላይ ባለበትና በተለይ ጦር ሰፈርን በተመለከተ በተለይ ሪፖርት አድርጓል አይነት የሚለው ነገር ግን ምንድነው ይሄ ነገር ብለን እንድናስብ ያደርገናል በጣም ከባድም ነገር ይመስለኛል እንግዲህ የኢራን ጉዳዩ ላይ ያላት ምንድነው መልከታ በጣም ጠንከር ያለ መጥቷል ይሄ ነገር እንደው ቀጠናዊ ብቻም ሳይሆን ወደ አውሮፓም ጭምር ጉዳዩ ምክንያቱም ወደዛ ሲሄድ እንግሊዝን ነው የምናገኘው ቆጵሮስ ላይ ስለዚህ ይሄኛውን ነገር ማድረግ የተፈለገበት ምክንያት ምንድነው አይነት የሚለው ነገር ጉዳዩ ይበርዳል ከሚለው ነገር ይልቅ እንዴት ነው ተፋፍሞ ሊቀጥል ያለው መንገድ የሚለውን እንድናስብ የሚያደርግ ይመስለኛልና ግን ደግሞ ጋሼ ትራምፕ ከዚህ በመለስ አንድ መልካም ዜና ይዤ መጥቻለሁ ብለዋል ግን ወደ ሰዓት ገባ ኢራን በእርሷ ላይ የመጣባት ዘንድ ላለው ለዚህ ጦርነት በካሚኒ ዘመን ጀምሮ እንግዲህ 37 ዓመት ነው ሰውየው ስልጣን ላይ ቆዩት ቀላል ጊዜ አይደለም በዛ ጊዜ ሁሉ ስትዘጋጅ ነው የኖረችው ይሄ ማለት ዓለም በጸጥታ በሚኖርበት ጊዜ ሁሉ እነዚህ ቀኖች ይጠበቁ ነበር ለምን ኒውክሌር ስታዘጋጅ ማንም ዝም እንደማይላት ታውቃለች የዶናልድ ትራምፕ ወደ ስልጣን መምጣት 3 ጊዜ ከግድያ ሙከራ አምልጦ ነው ሰውዬ የመጣው ጆሮአቸውን ጨርፏቸው ሄደውን አትረሳም አይደል ስለዚህ እንደዚህ ቀኖች መጡ ከሆነ ዝግጅቱ ኒውክሌር መስራት ወይም ሚሳኤል ማምረት ብቻ አይደለም በየሀገራቱ ሌሎች ሀገሮች እንደሚያደርጉት በየሀገራቱ ሰላዮችን የማስቀመጥ እሱም ብቻ ስናይፐርስ እንደዚህ ገዳዮችን ቅጥረኛ ገዳዮችን የማዘጋጀት መረጃ የሚሰጡ ሰዎችን በጣም ብዙ አይነት ነገር ነው ያለው ማንንም ልታመን አትችልም ማንንም ፖለቲካው እንደዚህ ይመስለኛል ማንንም አብሶ ብዙ ጠላት አለኝ ብላ የምታስብ ሀገር ባለፉት አመታት በሙሉ ሚሳኤል ብቻ ለሚያመረት ድሮን ብቻ ሮኬት ብቻ ለሚያመረታቸው በጣም ብዙ ሀገራት ላይ ብዙ ሰዎች አሉ እነዚህ ሰዎች ምናልባት ዛሬ ያዙ ይሆናል እንጂ የረጅም ጊዜ የመረጃ አቀባዮች ናቸው የሚሆኑት ያ ብቻ አይደለም አሁን አስብ ዶናልድ ትራምፕ ብቻ አለው የዶናልድ ትራምፕ ቤተሰብ ሚስታቸው ልጆቻቸው ለመግደል ከፍተኛ የተቀናጀ ነገር ነው ያለው እና በጣም በጥንቃቄ በሃይ ሴኩሪቲ የሚንቀሳቀሱት ገባ ምክንያቱም የተገዙ ከፍተኛ ገንዘብ የሚከፈላቸው ገዳዮች ፕሮፌሽናል ገዳዮችን ትቀጥራለች ገንዘብ እስከተከፈለው ድረስ በቃ አለቀ ስራ ነው ቢዝነስ ነው it's just ማይገኝ የሚባል አይነት ስራ ማለት ይሰራልሃል እንደዚህ ያሉ ሰዎች አሉ ልል ፈልጌ ነው በየቦታው ላይ እንግዲህ ምን ቀጥለው ምናልባት ይሄ ኒውዮርክ ላይ የተነሳው ነገር እናነሳለን በጣም ሲሪየስ ጉዳይ ነው እሱ ጉዳይ አስበዋል አሜሪካ ከእስራኤል ጋር ካላት ወዳጅነት አንፃር ተነስተ እሺ አሁን ወደሱ እሹ ንግባ አንተ ጋር ያለው ነገር ንስባና ንግባ ይሄን ለማንሳት ነው ልክ ነው አሁን በተለይ ማሞዳኒ ጉዳይ በጣም አነጋጋሪ ሆኗል ማሞዳኒ በጣም አነጋጋሪ ሆኗል እንግዲህ የተቃውሞ ሰልፎችም ጭምር ተከስተዋል እና ከቦታቸው እነሱ አይነት የሚለውን ሐሳብ ያው እንግዲህ ኔታንያሁ ከመጣ ምናምን ብለው እንግዲህ ማለት ከሳቸው ብዙ የሚጠበቅ አይደለም እየተባለ ነውና እነ ፎክስ ኒውስ ራሱ ቀጥታ የህዝቡን ሰልፍ ሲያስተላልፉት ነበር እና እንግዲህ መነሻ የሆነው እንግዲህ የኒውዮርክን በተመለከተ ኔታንያሁ መጣለው ማለታቸው እና ይምጣትና በኋላ ምናምን ብለዋልና ይሄ በአሜሪካና በእስራኤል መካከል ያለውን ነገር በተለይ ከንቲባው አጠልሽተዋል ተብሎ በጣም በርካታ የተቃውሞ ሰልፎች ተነስተውባቸዋል እና እሱና አንሳና የትራምፕን ጉዳይ በሐማስ በኩል ያሉትን ጉዳዮች እናነሳለን 112ኛው የኒውዮርክ ከንቲባ ዞራን ማምዳኒ ካምፓላ ነው የተወለደው ኡጋንዳ እኛ ሰፈር ነው የተወለደው ግን የመጀመሪያው ሙስሊም ከንቲባ ነው እና ይሄ ሰው እንግዲህ በጣም ኒውዮርክ ላይ ያለውን የኑሮ ውድነት በከፍተኛ ደረጃ እቀንሳለሁ
በቃ አይታቸው ማታቆት ቀንጦት ውስጥ አኖራቸዋለሁ ምናምን ብሎ ነው ኒውዮርኮችን አማልሎ ወደ ስልጣን የመጣው። ከ7 ዓመት ጀምሮ ነው እዛ አሜሪካ ነገር የኖረው እና ይሄ ዲሞክራትም ቢሆኑ ነው ማለት ሂዝ ዲሞክራትም ቢሆኑ ከእስራኤል ጋር ባላቸው ነገር ላይ የመለሳለስ ነገር ታያለ እንጂ በዚህ ልክ የለየ አሜሪካ የእስራኤልን ጠቅላይ ሚኒስትር ለዓለም አቀፉ የጦር ወንጀለኞች ፍርድ ቤት አሳልፌ እሰጣለሁ ዋራንት ወጥቶባቸዋል የመያዣ የሚል ሰው አስበዋል። አሜሪካ ላይ ግን ያው ራስ ገዞች ናቸው እነዚህ። ራስ ገዝ ማለት እንዴት ነው? ዋናው መንግስት እንዳለ ሆኖ እንትኖች ናቸው። ኒውዮርክም ሁሉም በከንቲባ የሚተዳደሩ ናቸው። እነዚህ ከንቲባዎቹ ብዙ የራሳቸው የሚያወጣቸው ህጎች አሉ ምናምን ነገርና ማምዳኒ አሜሪካን ሀገር ኒውዮርክ ላይ ተቀምጦ ሜየር ሆኖ ኔታንያሁ እዚህ ሀገር ከመጣ ኒውዮርክ ነው፣ ሌላ ስቴት እንግዲህ አይመለከተው። ኒውዮርክ ላይ ከመጣ እጁን በካቴና አሳስሬ ለዓለም አቀፉ የጦር ወንጀለኞች ፍርድ ቤት ይሄ እንዲህ በማድረጉ እንግዲህ አባቴ ትልቅ ረጅም ክብሪት ነው ራሱ ላይ የለኮሰው። በእውነት ለመናገር ማለት በጣም ከፍተኛ ተቃውሞ ነው እያስተናገደ ያለውና ያው ተቃውሞች ሁሌም ሁለት አይነት ናቸው። ከዛው አንድ ቪዲዮ ስመለከት እስራኤላውያን የሆኑ ጂው የሆኑ ራሳቸው ልብሳቸውም ጸጉራቸውም ሁሉ ነገራቸው ይታወቃሉ። እንግዲህ ረጅም እንትን ነው ኮት ነው የሚለብሱት አይደለ? አብሶ እነዚህ ኦርቶዶክስ ጂው የሚባሉት የተወሰኑ እነሱ አይነት የነሱም ተቃውሞዎች ተላልፈዋል። ማንም የሚቃወም ኔታንያሁ የሚቃወም ማምዳኒ እንዳይመስል ኔታንያሁ የሚቃወም ኔታንያሁ በቃ ጦርነትን እንትን ነው ምናምን የሚል የነሱ ተቃውሞ አለ። የኒውዮርክ ነዋሪ ነው የወጣበት በሱ ላይ ማምዳኒ ላይ ማለት ነው። ገባ እና ይሄ እንግዲህ ትራምፕን በጣም አስቆጥቷል። ምክንያቱም ኔታንያሁ እየጋበዘ ያለው ማን ነው? የሀገሪቷ ፕሬዚዳንት ነው። የሀገሪቷ ፕሬዚዳንት እየጋበዘ የአንድን ሀገር መሪ አስብ። ከፍተኛ በመካከለኛው ምስራቅ ላይ በጣም ከፍተኛ የጦር አጋር ሽርክ የምትባል እስራኤልን እንግዲህ እኔ እኮ በጣም ነው የሚገርመኝ። እስራኤል ሀገር ለሚኖሩ ፕሬዚዳንሻል ኤሌክሽን በእስራኤል ላይ ያለ አቋም ምንድነው ተብለህ እኮ ትጠይቃለህ። ስለ ፓኪስታን አትጠየቅም። አፍሪካ ላይ ያለ አቋም ምንድነው አትባልም። እስራኤል ላይ ያለ አቋም አመለካከት አንተ ፕሬዚዳንት ብትሆን ምንድነው የምትከተለው ፖሊሲ ተብሎ እኮ አንድ ጥያቄ ይቀርብልሃል። ተጽዕኖአቸው እዚህ ድረስ ነው። በአሜሪካ ምድር ላይ ያላቸው ተጽዕኖ እዚህ ድረስ ነው። ቀላል አይደለም። ይሄ ዝም ብሎ የጦር አጋር አላይ ከመሆን ያልፋል። ያለው ውህደት ያልፋል። እንደዛ ነውና ያው እንግዲህ አይኤም ሰው መብቱ ነው ብሎ ማለት መብቱ ነው። ግን አንድ አሜሪካ ስለማይጠበቅ ነው እንግዳ የሆነው። ለዛ ነው ተቃውሞዎቹም በዛ ልክ ከፍ ያሉት፣ በጣም ከፍ አሉ እና ሰውየው ሪሙቭ ነው የሚለው። በቃ ሪሙቭ ማምዳኒ ነው የሚለው። ከስልጣኑ ይነሳል ነው። እንደውም ባን ይደረግ፣ ሁለተኛ ተመልሶ እንዳይገባ ነው ባን ይደረግልን የሚል መፈክር ይዘው የወጡ ሰልፈኞችን ነው በከፍተኛ ደረጃ የምታየውና ራሱ ላይ ነው ሰውየው እንደዛ ያደረገው። እንደ አሜሪካ አይደለም እያሰበ ያለው፣ እንደ ኒውዮርክ ሜየር ነው እያሰበ ያለው። እንደ በአሜሪካ ሜንታሊቲ አይደለም። አላቅ ምናልባት ደግሞ እንደሚከተለው የእምነት ስርዓት ሊሆን ይችላል እያሰበ ያለው። ዋትሶኤቨር ኢት ኢዝ ግን እንደ አሜሪካ ወዳጅ የምትላትን አገር በዚህ ልክ ልትቃወም አትችልም። ከፍተኛ የጦር አጋር መካከለኛው ምስራቅ ላይ በጣም ከፍተኛ ወዳጅነት ብለህ የምትለውን አገር አንድ የኢራን ጋዜጠኛ ምን ብላ ጠይቀዋለች? የሐማስ መሪ ቢመጣ እሱ ለአይሲሲ ነው የሚባለው ለዓለም አቀፉ ክሪሚናል ኮርት የሚባለው የጦር ወንጀል ፍርድ ቤት ተሰጣለው ያሳልፍ ብላ ጠይቀው ነበር። ኔታንያሁን ብቻ አይደለማ። ምክንያቱም ግንቦት 7 አለ ጦርነቱ ኦክቶበር 7 2023 ሐማስ ላይ የለኮሰው እስከዛሬ ያለ በረዶ ጦርነት የሐማስ ጦርነት ነው። ሐማስ የከፈተው ወረራ ነው። እሱ ነው የጀመረው ጦርነት። ለዚህ ሁሉ እልቂት ተጠያቂው ሐማስ ነው። ሐማስ ከጀርባ ማን አለ ይታወቃል። ኢራን ናት። ዋቴቨር የሐማስ መሪ ቢመጣ ታስረዋለሁ ብላ ጥያቄ አቀርባለች።
ለዓለም አቀፉ የጦር ወንጀለኞች ፍርድ ቤት አሳልፈህ ትሰጠዋለህ ወይ የሚል ጥያቄ እስከ መጠየቅ ተደርሷል። ምክንያቱም አትሊስት ባላንስ መስራት ስላለበት ነው ማለት ነው። እና ስለዚህ ነገሩ ትንሽ ወሰብሰብ ብሎ እንዳለ ትመለከታለህ። አሁን ዲሞክራት የመሆኑ ጉዳይ ብቻ አይደለም፣ ሙስሊም የመሆኑ ጉዳይ ብቻ አይደለም። እንደ አሜሪካ መሪ እኮ ነው የአንድ ሀገር ትልቅ ኒውዮርክ የምትባል ትልቅ የአሜሪካ ከተማ ግዛት መሪ ነውና ያን ነገር ማድረጉ በጣም ትልቅ ግርታ ፈጥሯል። የሚዲያ ሁሉ ከቨር የውጮቹ ሚዲያዎች በከፍተኛ ደረጃ ትልቅ ሽፋን የሰጡት ነገር ነው። ኔታንያሁስ ምንድን ያለው? ኒውዮርክን እጎበኛለሁ፣ መጎብኘት እፈልጋለሁ። እስቲ ማምዳኒ ያስረኝ እንደሆነ አያለው። ማንን ተማምኖ ነው? የኛ ሀገር ሰዎች ተረትዮ ምን ይላል? ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይላል። ማንን ተማምኖ ነው? እስቲ አንተ እኔን ስታስር ትራምፕ ምን እንደሚዘራ ያለው ነው። ገብቷል? ትራምፕ አንተን ካላሰረ ሞቼ እገኛለሁ ነው። ሲአይኤ በየትኛውም ሰዓት ምንም ሊያደርግ ይችላል እኮ። አሜሪካ ላይ በጣም ትልቁ ኃይል ያለው በዛ እጅ። የአሜሪካ ትልቁ አቅሟ ሲአይኤ ነው። ትልቁ ጉልበቷ ነው እሱ። እና እንዲህ ዝም ብለህ ስለተናገርክ ምንም ነገር አታደርግም። ሰውየውም ትንሽ ወደ መለስ አለስ ደንግጧል፣ በጣም ደንግጧል እና ፈርቷል። በዚህ ደረጃ ይሆናል ብሎ ያሰበም አይመስለኝም። ምናልባት እንደውም ድጋፍ የሚያገኝ ምናምን መስሎት ሊሆን ይችላል። ግን ትንሽ ከባድ ነው። አየህ የእስራኤልን ነገር ስታስበው ነገሩን ዝም ብለህ አሁን ካለው ሁኔታ ጋር ቆላልፈ ብቻ የምታየው አይደለም። ትንሽ መንፈሳዊ ነገር ስላለበት ይወሳሰባል። አታውቅም፣ ምን እንደምትነካ አታውቅም። ሳታውቀው ማኖ ትነካለህ፣ አደገኛ ማኖ ትነካለህ። እና ሰዎች የማይገባቸው ነገር ይሄ ነው። መንፈሳዊ ነገር እንዳለው አያውቁም። ስለዚህ በምንም አይነት ርዕዮት ውስጥ ሆነ እሱን ነገር ስትነካው የቀፎ ንብ የሞላበትን ቀፎ መንካት አይነት ስታፍ ነው የሚሆነው። እና እንደሱ ነገር ነው ሀፕን ያደረገው። እንግዲህ ኒውዮርክን ይጎበኛሉ አይጎበኙም? ኔታንያሁ መቼ ቀን ቀጠሩን አላወኩኝ መቼ እንደሆነ እና አልተገለጸም መሰለኝ አይደል? ግን ኒውዮርክን መጎብኘቴ አይቀሬ ነው። ስለዚህ ማምዳኒ ምንም እንደማይመጣ አውቃለሁ። እመጣልሃለሁ ነገር እመጣልሃለሁ አብረን ጎበኘ ነው ታስጎበኘኛለህ አይነት ነው። እንግዲህ ኔታንያሁንና እስራኤልን ስናነሳ ሌላኛው ማንሳት ያለብን ከሐማስ ጋር የተያያዘው ጉዳይ ነው። እንግዲህ ሐማስ ዶናልድ ትራምፕ በጣም በፈገግታና በደስታ የገለጹት አንድ ሀሳብ አላቸው። እንግዲህ ሐማስ ትጥቅ ለመፍታት ተስማምቷል ብለዋል። እሳቸው በሐማስ በኩል ማረጋገጫ አልተሰጠም እስካሁን፣ ይጠቅመናል ምናምን አይነት የሚሉ ሀሳቦች አንስቷል። እንፈታለን ምናምን አይነት ብለዋል። ግን ብለዋል ብለህ ማታምናቸው ጉዳዮች አሉ አይደል? ከዚህ በፊት ከመጣው ትሬንድ አንጻር እና ሌላው ግን እዚህ ላይ በጣም አንዱ የአሜሪካ ባለስልጣናት ያነሱት ነገር ዶናልድ ትራምፕ በዚህ ነገር በጣም ደስተኛ ናቸው። እስራኤል ግን ከጋዛ ካልወጣች ትንሽ ይደብራቸዋል አይነት ነገር ብለው እንደውም ቃል በቃል ምንድነው ያሉት? ትንሽ እንደሚያዝኑ እናስባለን እስራኤል እንዲህ ካላረገች ብለዋልና 20 ነጥብ ያለው የስምምነት አይነት ሰነድ አዘጋጅተዋል ዶናልድ ትራምፕ። ይሁን እንጂ እስራኤል በዛ ጉዳይ ላይ ምንም ያለችው ነገር የለም እና ሐማስ እንደዚህ ያደርጋለሁ ስላለ አንቺም ትወጫለሽ አይነት ነገር የሚለውን ነገር አስመልክቶ ጋሼ ትራምፕ ይናገሩት እንጂ ጉዳዩን እስራኤል ግን በዚህ ጉዳይ ላይ እሺም እምቢም አይነት ምንም አይነት መልስ አልሰጠችም እና እሱ ነገር እየተጠበቀ ነው። ምክንያቱም ከዚህ በፊት የድርድሩ ጉዳይ ላይ እሷ ባለመሳተፏ ከኢራን ጋር የተፈጠረ ነገር አለ። አሁን ደግሞ በሐማስ ጉዳይ ሐማስ ትጥቅ ይፈታል ምናምን መባሉ ትጥቅ የሚፈታበት መንገድ ከዛ መሳሪያዎቹ ለማን ይሰጣሉ፣ ትጥቅ መፍታቱ የእውነት ነው ወይ ምናምን የሚሉ ጉዳዮች ያ ብዙ የሚያነጋግሩ ጉዳዮች ናቸው የሚሆኑት እና ከሱ ጋር በተገናኘ እስራኤል ምንም አለማለቷ አሜሪካ በጉጉት የምትጠብቀው ጉዳይ ሆኗል እና የትራምፕ ማዘንና አለማዘን እጇ ላይ ያለው እስራኤል ምን ትላለች የሚለው እየተጠበቀ ነው። እሱ በጣም ከባድ ነገር ነው። ታስታውሳለህ? ያው በሊባኖስ ጉዳይ ላይ እስራኤል ከሊባኖስ አልወጣም በማለቷ ነው ግጭት የተፈጠረው። ሐማስ እውነት ለመናገር በጣም ረጅም ጊዜ አድቦ ተቀምጧል። ጨዋነቱን አስመስክሯል። ለጊዜው ቢሆን በጣም ጨዋነቱን አስመስክሯል። እንደ ሂዝቦላ አይደለም። በትጥቅም ሂዝቦላ ይበልጣል። ታውቃለህ? በከፍተኛ ደረጃ ኢራን ከሐማስ በላይ ያስታጠቀችው ሂዝቦላን ነው። በጣም ከፍተኛ የሊባኖስ መንግስት የሌለው የመሳሪያ ክምችት ነው ያለው። እሱ ያለው ትልቅ አቅም ነው ሂዝቦላ ያለው። ዳስዋይ በሰሜን እስራኤል በኩል ያሉ ገሊላ አካባቢ ያሉ እስራኤላውያን በጣም በብዙ ስቃይ ውስጥ ነው የሚኖሩት። የተወሰነ ቀን ነው ቀያቸው የሚመለሱት።
ወዲያውኑ ደግሞ ጦርነት ይነሳባቸዋል። ቷ ሲያደርጋቸው ጥሎ ደግሞ እንደገና ወደ ከተማ ወደ ዋናው ምናምን ይገባሉ። የተለያየ ቦታ ደግሞ መጠለያ ይሰራ ይቀመጣሉ። እንደገና ጦሩ ሲብር ደግሞ ይመጣሉ። እርሻ ያላቸው ምን አላቸው ብዙ ነገር አላቸው። እንደሱ ነው የሚሆነው። በሂዝቦላ በኩል ነው ማለት ዛሷ እስራኤል አልወጣም ያለችው ከሂዝቦላ። ሐማስ ጋር ግን አሁንም የሐማስ መሰረታዊ ችግር ትጥቅ አልፈታም የሚለው ነገር ነው። እንግዲህ ዶናልድ ትራምፕ ያቋቋሙት ቦርድ ኦፍ ፒስ የሚባል አለ እና ቦርድ ኦፍ ፒስ የሰላም ቦርድ እሱ ነው አሁን ይህን ስምምነት እንዲፈጠር አድርጓል ያሉት። እዚህ ውስጥ እንግዲህ እነ ግብጽ፣ እነ ኳታር፣ እነ ቱርክ እነዚህ ሁሉ አሉበት አደራዳሪ ውስጥ ማለት ነው። ሐማስ ኦልሬዲ አክሰፕት አድርጎታል ነው የተባለው። አክሰፕት አድርጎታል ምን ማለቱን መሳሪያ ትጥቅ መፍታቱና ጋዛ በሌላ አስተዳደር በሌላ ህዝባዊ ኃይል እንድትመራ ማለትም እንግዲህ ምናልባት ኢትዮጵያዊን ጌታ አይታወቅም የሆነ ኃይል ሄዶ እንደ ፖሊስ ጋዛ እንዲያስተዳድር ቁጥጥሩ ነው። ግን አስተዳደሩ ሌላ ኃይል አሁን ወታደራዊ ኃይል የሚያስተዳድራት አይአርጂሲ ኢራን ላይ እንደሚያስተዳድረው ጋዛን ያስተዳድራት ያለ ፖለቲካል ፓወር የለም። ራሱ ሐማስ ነው። ሁሉም ነገር ሐማስ ነው የሚቆጣጠረው። ለምሳሌ ሊባኖስ ላይ ደቡብ ሊባኖስን ሙሉ በሙሉ የሚቆጣጠረው ማን ነው? ሂዝቦላ ነው የሚቆጣጠረው። አየው ህዝባዊውንም ወታደራዊውንም ፖለቲካዊም ነገር ራሱ የሚቆጣጠረው የሱ ግዛት ነው። ይሄን በጣት ብልጫ አሸንፎ ማለት ነው ይመስለኛል። እንግዲህ ምርጫቸው እንዴት እንደሆነ አላውቅም። የሂዝቦላ የሊባኖሶቹ ነው ማለት ግን ደቡብ ሊባኖስ የሱ ነው እና ዞሮ የሐማስ መስማማት ብቻ ጥቅም የለውም። አሁን እንዳልከው እስራኤል ጋዛን ለቃ ለመውጣት እስካልተስማማች ድረስ አሁንም ይሄ ስምምነት ተግባራዊ ሊሆን አይችልም፣ ተፈጻሚ አይሆንም። ስለዚህ አሜሪካዎች እንደ መጀመሪያው እንደ ሊባኖስ ውጪ አልወጣም በሚል ግጭት ውስጥ እንደገቡ ላለመግባት ሲጠነቀቁ ነው የምታየው። ዶናልድ ትራምፕ በጣም ነው ቅር የሚሰኙት። እንደው አደራ ጠንቀቅ በሉ፣ አደራ በዚህ ጉዳይ አስቡበት። እያባበሉ ነው ያሉት፣ እስራኤልን እያባበሉ ነው ያሉት። አሁንም ግጭቱ ስላለመግባት ነው ገባ። ያው በሊባኖስ ጉዳይ ግጭቱ አሜሪካና እስራኤል ክሊርሊ ግጭቱ ገብተዋል። አሁን ኦልሬዲ እንግዲህ ታርቀው ኔታንያሁ ያሉት የት ነው? አሜሪካ ነው ያሉት። ከጋዛ ደግሞ ትወጣላችሁ አትወጡም ገባ። አሁን ደግሞ ይሄ ደግሞ ሌላ ጭንቀት ሌላ ስምታት ሆኗል። አላቅም ምናልባት ሐማስም እስኪ ትወጣለች አትወጣም ጉዳ ነው ያለው ብሎ ሊሆን ይችላል የተስማማ። ግን የሐማሱ ተደራዳሪ ህዝባችን እየተገደለ እየተፈናቀለ ስላለ ለህዝባችን ስንል ትጥቅ ለመፍታት ተስማምተናል ብለው አረጋግጠዋል። ይሆናል አይሆንም የሚለው ጊዜ በእስራኤል በኩል ምንም አይነት ማረጋገጫ አልሰጠም። በእርግጠኛነት ኔታንያሁ እዛው አሜሪካ ያሉ በዚህ ጉዳይ ላይ ከትራምፕ ጋር ጨርሰው የሚመጡ ይመስለኛል። ለእስራኤል ጋዛ ለቆ መውጣት ምንም እስካረብሻ ድረስ ሐማስ ነበረ። እስከ ኦክቶበር 8 እኮ ሐማስና እስራኤል ተከባብሮ ነው የሚኖሩት። አልፎ የሆነ ተኩሶች አሉ። አልፎ የሆነ ሰው ሞተ ምናምን ትባላለ እንጂ ያ አጥር የሽቦ አጥር ነው ታውቃለህ። መሀል ላይ ያለው ግሪደር እኮ ነው እንትን ብለውት የገቡት ከዚህ ወደዚህ ጋዛ ከዚህ ወደዚህ ተብሎ እንደሱ ነው የነበረውና በሰላም ነበሩ ነው ማለት በሰላም ነበሩና አሁንም ለእስራኤል ለቆ ያን ጋዛን ለቆ መውጣት ራስ ምታት ነው ብዬ አላስብም። ለምን እስራኤል አሁን ሰላም ያስፈልጋታል። ቴምፖራሪ ነው ማለት ጊዜያዊ ነው ማለት በየትኛውም ጊዜ በየትኛውም ሰዓት ከየት ቦታ ምን ሊፈጠር እንደሚችል መካከለኛው ምስራቅ ላይ ከዚህ በኋላ እርግጠኛ መሆን አንችልም። አሁን ወደ መጨረሻው ነገር እየመጣው ነው። ወደ መጨረሻው መካከለኛው ምስራቅ ዓለምን በሁለት ጎራ ከፍሎ የሚያሰልፍ ነው። መካከለኛው ምስራቅ ብለህ የምትከፍላቸው እነዚህ የአረብ ሀገራቱ አረብ አይደለም የሚሉትን ጨምሮ ለምሳሌ ኢራን አረብ አይደለም ባይናት whatever it is ፐርሺያ ፋርስ ነኝ እኔ የምን አረብ ወደዛ ሄዱ ብላለች እሷ አይደል? እውነት ነው እኮ ይለያሉ እኮ ሰዎቹ። በጣም እኮ ይለያሉ። ዲፈረንት ነች። አዎ በጣም ልጁ ናቸው። በጣም ይለያሉ። እውነት ለምናገር እንዴት አድርገህ ታመሳሰለ? ይሄን ሁሉ አረብ ሀገር እየደበደበች ነው ያለችው። ከምንም አልቆጠረቻቸውም ታውቃለህ። ሳውዲ አሁን ኢራቅ ሄዳ ሚሊሻ ደበደበች እንጂ ስንት ተተኩሶባታል። ኢራን ላይ አልተኮሰችም። ተመልከት በምን አይነት ፍርሃት ውስጥ እንደከተተቻቸው እንጂ ሳውዲ $800 ቢሊዮን አውጥታ ነው ከአሜሪካ መሳሪያ ገዛችው።
እስከ አፍንጫው የታጠቀች ሀገር ናት ሳውዲ ማለት አሁን እስከ አፍንጫው የታጠቀች ሀገር ናት ሳውዲ። በመካከለኛው ምስራቅ ላይ ከፍተኛ የኃይል ሚዛን ካላቸው ሀገሮች አንዱ ሳውዲ ናት። ግን ኢራን ላይ አልተኮሰችም። ነቨር መግባት አትፈልግም ጦርነት ከሷ ጋር። ዛስ ዋይ ኢራቅ ሄዳ ሚሊሻ የደበደበችው እሱን ማን ካልወጣሁበት አስወጪኝ የለውበትም እያለ ደሞ ልታስነሽብኝ ነው ብላ ከአሜሪካ ጋር በዚህ ጉዳይ ላይ እኔ ይቅርብኝ እያለች ነው ያለችው፣ እየሸሸች ነው ያለችው። ሳውዲን ነው የምልህ በፍጹም ከኢራን ጋር መነካካት የማትፈልግበት ሁኔታ ነው ያለውና ኢራን ያው ከመጎዳቷ ከመሰባበሯ ውጪ ሰዎቹ ያላቸው ልብ ትንሽ ይለያል። ደጋግመን ብለነዋል፣ ያላቸው ነገር በጣም ይለያል። በተለይ ወታደራዊው ክንፍ ከባድ ነው በጣም። ፖለቲከኞች ይሻላሉ እና አራክቺ ምናምን እዛ አካባቢ ያሉት ሰዎች የምሬድ ነው የምልህ እነሱ ለህዝብ ቅርብ ናቸው። ወታደሩ ሩቅ ነው ከህዝቡ። መከላከያው ከህዝቡ በጣም ሩቅ ነው። የራሱ ሜንታሊቲ አለው፣ የራሱ ማይንድ ሴት አለው። በራሱ ዓለም ነው የሚያስበው። ወታደር ከወታደራዊ አስተሳሰብ ውጪ ሌላ ነገር ማሰብ ይቸግራል። ላይፉም እኮ ኑሮም እኮ እንደዛ ነው። ይወታቀላ አንዱ ወታደር መንገድ ላይ ሲሄድ ካየው ቅልስልስ ያላንገቱን ደፍቶ እኮ አይሄድም፣ ቀጥ ብሎ ነው የሚሄደው። ሲሪየስሊ እንትኑ የሚያልፍበት መንገድ እሱ እንዲሆን ያስገድደዋል። ሃይሊ ዲሲፕሊንድ ነው። ይሄ ወኔ ታይበታል። ጦር ሜዳ ብቻ አይደለም መንገድ ላይም ሲሄድ መሬት እየደበደበ ነው የሚሄደው። መሬት ዶ ያደረገ ነው የሚሄደው ታውቃለህ። እና እንደሱ አይነት ሜንታሊቲ ነው ያን ነገር እየመራ ያለውና እሱ ደግሞ ዳንኤል 10:13 ነው። ከባድ ነው በጣም። ዳንኤል 10:13 ላይ ደጋግመን ጠቅሰነዋል። የጎግ ማጎግ ጦርነት ወደ ዓለማችን በጣም እየተጠጋጋ ነው ያለው። ሀያላኑ እየተሳቡ እየገቡ ነው ያሉት። ይክዳሉ፣ ወደዛ ይላሉ፣ ላለመግባት ይጠነቀቃሉ። ቻይናም አሁን ባለችበት ሁኔታ ጦርነት መግባት አትፈልግም። የራሷ ጦርነት አላት ከታይዋን ጋር። ራሻ የገባችበት አላልቅ ያለ ከ4 ዓመት በላይ ፈጅ ጦርነት አላት። እዚህ ጋርም ዘላ ገብታ እንትን ማለት አትፈልግም። ዙሪያውን ግን ይሽከረከራሉ አሉበት ገባ። እነዚህ ሁሉ በጋር ተስበው ይመጡበትና ትንሽ ለዓለማችን ከባድ የሚሆን ጊዜ ወደፊታችን አለ። እንግዲህ እሱ ቀን አሁን ሰዓቱ እየመሸ ነው አይደለም? እንደዛ ሰዓቱን ጠብቆ ይመጣል። ስለሱ ብዙ ማለት አስፈላጊ አይደለም። ሁሌ እንደምንለው ሁሉ ሰላም፣ ፍቅር፣ አንድነት፣ ፈሪሃ እግዚአብሔርን መፍራት፣ እውነተኛ ንስሐ ወደ እግዚአብሔር መመለስ፣ ልብን መመለስ፣ ጊዜው ላይ አለመደነባበር። አሁን በዚህ ዘመን እየሆነ ባለ ወይም ወደፊት በሚሆነው በጣም አስፈሪና አስደንጋጭ ነገር አለመደነባበር፣ እየሆነ ያለው ነገር ሊሆን የሚገባው ነገር ነው ብለህ መቀበል። ይሄ ሜንታሊቲ ያስፈልገናል ነው ማለት። አየህ አንድ ሴት ምጧ ከመድረሱ በፊት ተዘጋጃለች። ወሯ ሲገባ ጨርሳለች። የአጥሜት ላይ አይደለም የሚዘጋጀው፣ የገንፎ ላይ አይደለም የሚዘጋጀው፣ ያኔ ለመውለድ ነው የምትዘጋጀው። አየው ተዘጋጃለች። ሌላው ነገርማ ቀድሞ ነው የሚያልቀው። ግን ከዚህ በኋላ የምትጠብቀው ነገር አለ። በቃ ኮንሽስ ናት። አዲስ አይሆንም። በቃ ዋጥ አድርገህ ችለህ እስከ መጨረሻው ወደ ትገፋለህ። እንደሱ ነውና ጊዜውን ካልተረዳን ትንሽ ግራ የሚያጋቡ ነገሮች አሉ። በአንድ አቅጣጫ ብቻ አይደለም፣ ኢኮኖሚው ላይ፣ ፖለቲክሱ ላይ፣ ማህበራዊ ነገር ላይ፣ መንፈሳዊ ነገር ኢቭን ቴክኖሎጂው ላይ ሰሞኑን አንድ እንትን ከላብራቶሪ አምልጦ እንደወጣ ሰምታላል። አንድ የኤአይ እንትን ሰምታላል። አምልጦ ወጥቶ ሌሎች ሰርቨሮች ውስጥ ገብቶ መረጃ ሰርቆ ምናምን ሰምታላል። ይሄን ጉድ አሁን ነገ እኛ ውስጥ ገብቶ ሊሰርቀን ነው። የነገ የዓለማችን አንዱ ከፍተኛ ስጋት እሱ ነው፣ አርቲፊሻል ኢንተለጀንስ። በቃ አሁን ከዚህ በኋላ ስጋቶች ባለም እና ከዚህ በኋላ ዓለማችን ላይ በጣም ስቴብል ነገር የተረጋጋ ነገር መጠበቅ ነው አደጋ ውስጥ የሚከት። ኤክስፔክቴሽን ከሌለ የሚመጡ ነገሮች በሙሉ ይሰብሩሃል። በእውነት ነው የምልህ ይሰብሩሃል። በጣም የተረጋጋ ዓለም እንዳንጠብቅ እፈራለሁ። በጣም ፒስፉል የሆነ ወርልድ እንዳንጠብቅ እፈራለሁ። ሰባኪዎችም ይጠንቀቁ፣ እንደዚህ የሚሰብኩ ሰዎች ይጠንቀቁ፣ እንደዚህ የሚያምኑ ሰዎች ይጠንቀቁ። በእውነት ነው ይጠንቀቁ። መጽሐፉ ስለማይለው እንደዚህ የምንለው የባንተና ነው የምንለው። መጽሐፉ አይልም። ምንም አንድ ምዕራፍ ቁጥር መጥቀስ አትችልም። እንደዚህ አይልም። ብሉይ ኪዳን ላይ ገብተህ ጥቀስ፣ አዲስ ኪዳን ላይ ገብተህ ጥቀስ፣ አታገኝም። ሊሆን ያለው ነገር የሆነ ብቻ ሰው ይቸኩላል፣ ከዚህ በኋላ ይፈጥናል።
እና አለመደናገጥ፣ መረጋጋት፣ ምንም ቢመጣ ለመቀበል አይምሮን ልብን ማዘጋጀት ማስፋት፣ ከሁሉ በላይ ግን ወደ እግዚአብሔር መጠጋትና መጣበቅ መልካም ነው የሚለው የዘውትር ምክራችን ነው። እሱ ለሁላችንም ያስፈልጋል። እንግዲህ የተሻለ ዓለም ይመጣል ብሎ ቅዱሳት መጽሐፍት አይነግሩንም። መጨረሻው ቀናዎቹ ሲቀርቡ የበለጠ የሚያስጨንቀን እንዲመጣ ወቅ አይደል የሚለው መጽሐፉ። ስለዚህ የሚያስጨንቀው የሚያሳስበው ጊዜ መምጣቱ አይቀርም። እንግዲህ በዛ ውስጥ ግን በሚያስጨንቀው ቀን አለመጨነቅ የሚቻለው እንግዲህ ቅዱስን መጽሐፍ መሰረት አድርጎ እሱን ያዝ አድርጎ መቆየቱ ለሁላችን ተገቢ ነው። ህይወትን አረማመድን ማስተካከል የዘወትር ማስታወሻችን ነው። አብራችሁን ስለነበራችሁ እናመሰግናለን። እንዲህ በተረበሸ ዓለም ሰላማችሁ ይብዛ ነው የምንለው። ሰላም